ዓመት እነ ፕሮፌሰር ብርሃኑ ነጋ እና ሌሎች ታዋቂ ኢትዮጵያ ፖለቲከኞች አዲስ አበባን በሚያምሱበት ዘመን አንድ ቲቪ ብቻ ነበረን። ቅድም ወንድሜ ጌታቸው እንዳነሳው አዲስ አበባን በሚመለከት እየመጣ ያለው ለውጥ ምንም ጥርጣሬ አይግባችሁ በጥቂት ዓመታት ውስጥ በድፍን አፍሪካ ምሳሌ ተደርጎ ይወሰዳል። ምክንያቱም በራስ አቅም በራስ ገንዘብ ባጠረ ጊዜ ከመቆሸሽ ከጨለማ ልምምድ የወጣን ከተማ ለዜጎች ምቹ አድርጎ መስራት እንደሚቻል በተግባር ያሳየንበት አንዱ ስራ ስለሆነ ለብዙዎች ማስተማሪያ እንደሚሆን ጥርጥር የለውም። እግረ መንገድ የጌታቸውን ኮንሰርን ለመጋራት ምንም ነገር በቤታችን ጀምረን ቤታችን ላይ ማብቃት የለበትም። የኛ ሞቶ ያኔ ጌታቸው ወጣ ብሎ ነው እንጂ ከቢሮ እስከ ከተማ ከከተማ እስከ ሀገር ይል ነበር። ቢሮአችን ግቢያችን ሰፈራችን ከዛም አዲስ አበባችን ያልነው ነገር ግን ዛሬ የኛ ስተት ሆኖ ይሆናል እንጂ ወንድሜ ጌታቸው ቢሾፍቱ አዳማ አርሲ ነገሌ ሐዋሳ አርባ ምንጭ ሶዶ ጅማ ብትሄድ ደቡብ ምዕራብ በዚህ እንቅስቃሴ ውስጥ በራሳቸው ልክ ሲንደፋደፉ ታያለ። ወደ ምስራቅ ብትሄድ ሐረር ድሬዳዋ ጅጅጋ በሚያስደንቅ ፍጥነት ራሳቸውን እየለወጡ ይገኛሉ። እኔ ከጌታቸው ጋር የምጋራው የብዙዎቻችን እምነት እንዲሆን የምፈልገው መንግስታትን የሚገለው ሰልፍ ግራቲፊኬሽን ነው። አዲስ አበባ ላይ 1% ለውጥ አመጣን ብለን እምንመጻደቅ ከሆነ አናድግም። እምናድገው በቁጭታችን ልክ ስንተጋ ነው። መልካም ጅማሮ ጀምረናል። ማንም ቢያምንም ባያምንም አስደናቂ ጅማሮ ጀምረናል። ግን ጅማሮ ነው። ጅማሮ ምን ይፈልጋል? ኮንቲኒቲ ይፈልጋል። ልክ እንደመደመር ሳይቆራረጥ መከወን አለበት። ያንን ካደረግን ድፍን ኢትዮጵያ የውበት የለውጥ የዘመናዊነት ምሳሌ ተደርጋ መጠቀስ ትችላለች። ሌላው ሪቨርሳይድ ነው። ቅድም ዶክተር ዳኛቸው ከተፈጥሮ ጋር አያይዞ የኢትዮጵያን ወንዞች አጠቃቀምና ብልሽት ገልጿል። የአዲስ አበባ የሪቨርሳይድ ፕሮጀክት ወይም የአርባ ምንጭ የሪቨርሳይድ ፕሮጀክት ካለምንም ጥርጥር ለብዙ ሀገራት ምሳሌ መሆን ይችላል። እጅግ አኩሪ ጅማሮ ነው ያለው። ይህንን ጅማሮ በማስፋት ለመላው ጥቁር ሕዝብ ምሳሌ የሚሆን ስራ ለካ ይቻላል የሚል እሳቤ ማስተጋባት ከአዲስ አበባ ይቻላል። በስንዴ ላይ የነበረው ዘመቻና የተገኘው ውጤትም እንደዚሁ ሊገለጽ የሚችል ነው። ስለዚህ እኛ ኢትዮጵያውያን ከተደመርን በጋራ ለመስራት ከወሰን እንችላለን የሚለውን ነገር ለማየትና መዳረሻችን የሚያጓጓ ነው። አያስተኛም። የኢትዮጵያን ብልጽግና ማየት የማትረዳ ኢትዮጵያን ማየት ውብ ኢትዮጵያን ማየት እንቅልፍ የሚነሳ ጉዳይ ነው። ይህ ጉጉት ይህ ፍላጎት በታሪክ ካየነው ስብራት ወደ ምንፈልገው ራዕይ ለመድረስ እንዲሁ በዝላይ ብቻ ሳይሆን መንገዱን በትክክል መቀየስ ይፈልጋል። ሶስተኛው መንገዱ ነው። እንዴት ብንጓዝ ነው ያን የሚያጓጓ ራዕይ ልናሳካ የምንችለው? አንደኛ ከውስጥ ወደ ውጭ በማየት ነው። የኢትዮጵያ ክርስትና የኢትዮጵያ እስልምና ለዓለም የሚያስተምረው ትርፍ ዕውቀት ያለው እንጂ ከዓለም የሚናፍቅ ሊሆን አይችልም። ምክንያቱም ክርስትና ተጀምሮ በ30 ዓመቱ ገደማ ነው ኢትዮጵያ የገባው። እስልምና ተጀምሮ በተጀመረበት አገር ሳይስፋፋ ነው ኢትዮጵያ የገባው።
1000 ዓመት የደለበ ዕውቀት ያላት ኢትዮጵያ ለማስተማር እንጂ ከሌሎች ለመማር የምትጓጓ መሆን የለባትም። ከውስጥ ወደ ውጭ ማየት አለብን። ከውጭስ መማር አለብን። ያለፉን የቀደሙን የሰለጠኑ የፈጠሩ ሀገራት አሉ። መማር አለብን። መቅዳት የለብንም። መማር ነው ያለብን። ከነሱ ስንማር የኛን መርምረን አሰናስለን ግልጥ ያለ ሐሳብ መያዝ ስንችል የአቅምና የአቋም ድማሮን ስንፈጥር ኢትዮጵያ ውስጥ የአቅምና የአቋም ድማሮ ከፈጠርን ተአምር መስራት እንችላለን። የአቅምና የአቋም ድማሮ ግን መፍጠር አስቸጋሪ ሆኖ ለሚታየን ዜጎች የዛሬው መድረክ በቂ አስተማሪ ይመስለኛል። አብይና ዘሪሁን፣ አብይና ጌታቸው፣ አብይና ፈላስፋው ዳኛቸው ስለ ሀገራቸው ጉዳይ በአንድ ቦታ የሚቀራረብ ቋንቋ መነጋገር የሚችሉ ከሆነ ከነዚህ ሰዎች የተለየ ክሪቲክ ከነዚህ ሰዎች የተለየ ሐሳብ የሚያንሸራሽር እምብዛም የለም። ዳኛቸው ማለት እድሜ ልኩን በመተቸት በመቃረን ሐሳብ በማመንጨት በመጠየቅ የራሱን ስራ እስኪሰዋ ድረስ ተጋድሎ ያደረገ ከቤተሰብ እስኪቃረን ድረስ ተጋድሎ ያደረገ የረጅም ዘመን የበቃ ምሁር ነው። ዘሪሁን በኢህአዴግ በመጀመሪያ ወራት ከዩኒቨርሲቲው ከተባረሩ ምሁራን መካከል አንዱ ነው። በዚሁ ስራው ኢህአዴግ ውስጥም ደጋፊ ተቺ ነበር። በእኛ ጊዜም ተቺ ነበር። ለመተቸት ሐሳብ ለመመንዘር ችግር ያለባቸው ሰዎች አይደሉም። የጌታቸው መናገር አያስፈልግም ብዬ ከነዚህ ሰዎች የተሻለ የደረጃ ሐሳብ ይዞ በኢትዮጵያ ናሽናል ኢንትረስት ላይ የሚታገል ብዙ ሰው አላየውም። ለሁላችንም ኢትዮጵያ ትበቃለች። ምን ደመረው በአንድ ጭንቅላት ለማሰብ አይደለም፣ ስለ አንድ ሀገር ለማሰብ ነው። የምንደመረው በአንድ አዳራሽ ተወያይተን በዚያው አዳራሽ ሐሳብ ለመቋጨት ብቻ አይደለም። ከአዳራሽ ውጪ የሚንሸራሸሩ ሐሳቦች ካሉ ለማድመጥ ዝግጁ በመሆን ጭምር ነው። የተከበራችሁ ታዳሚያን፣ በኢትዮጵያ ታሪክ እንደዚህ ዘመን ሁሉም ሰው ተናጋሪና ተንታኝ የሆነበት ዘመን አልነበረም። አንዳንዴ ለቀደሙት መንግስታት ሳስብ እንደዛሬ ፌስቡክ እንደዛሬ ዩቲዩብ እንደዛሬ ዝም ብሎ መናገር ቢቻል ኖሮ ምን ያደርጉ ነበር እያልኩ ፈራለሁ። ምክንያቱም 97 ዓመተ ምህረት እነ ፕሮፌሰር ብርሃኑ ነጋ እና ሌሎች ታዋቂ ኢትዮጵያ ፖለቲከኞች አዲስ አበባን በሚያምሱበት ዘመን አንድ ቲቪ ብቻ ነበረን፣ ኢቲቪ የሚባል። ፋና እንኳን ቲቪ አልነበረውም፣ ኢሳት አልነበረም። በአንድ ቲቪ ያን ያክል ከታመስንና ያን ያክል ከሞትን እንደዛሬ በመቶዎች የሚቆጠሩ ቲቪዎች ባሉበት ጊዜ ውስጥ ያ ትኩሳት ቢኖር መንግስታት ሾክ ኦብዘርቨር ኖሯቸው በትግስት ለማድመጥና ለማለፍ ካልቻሉ ኢትዮጵያ ውስጥ ምን ሊፈጠር እንደሚችል ሁላችሁም ማሰብ አይሳናችሁ። ሾክ ኦብዘርቨሩ በርከት ያሉ ሾኮችን የሚሸከምበት ዋናው ምክንያት የሚያጓጓ ራዕይ ስላለ ነው። እልህ፣ ወኔ፣ ቁጣ ጠፍቶ ሳይሆን ያ የሚያጓጓው የብልጽግና ራዕይ ግድ የለም እኛ ስንረገጥ ነገር እንዳያልፈን በትግስት አብዞርብ ያደረግን ብንሻገር ይሻላል የሚል ምርጫ ስለወሰድን ፕሮፌሰር ብርሃኑ ነጋ፣ አቶ ጌታቸው ረዳ፣ አቶ መላኩ አለበል
እና ሌሎች ባለስልጣናት በጋራ ሆነው የኢትዮጵያን መንግስት የሚመሩ ከሆነ የኢትዮጵያ መንግስትም ሐሳብና ብቃት ካላቸው ለመቀበል ዝግጁ ከሆነ ቢያንስ በመጽሐፍና በንግግር እንጨቃጨቅ ይሆናል እንጂ የሚያደባድብ የሚያጋድል ምክንያት የለም ማለት ነው። ስለዚህ መንገዱ በተቻለ መጠን ኢትዮጵያውያንን በጋራ ራዕይ ላይ መሰብሰብ ያስፈልጋል ብሎ ያምናል። ኢትዮጵያውያን በጋራ ራዕይ ከተሰባሰቡ በኋላ ስብራት ለይተን መፍትሄ ማበጀት ደግሞ ያስፈልጋል። የኢትዮጵያ የእድገት ጉዞ ስብራት የኢትዮጵያ ፖለቲካል ችግር ስብራት ዋነኛው ጉዳይ የጥላቶቻችን አጀንዳ ነው። ይሄ መለያየት ነው። ዘር፣ ሃይማኖት፣ ጾታ፣ ሰፈር፣ መንደር እየተባለ መለየት ነው። ለዚህ መፈወሻ መድኃኒት ደግሞ መደመር ብቻ ነው። እኛ መደመር ስንል ጠላቶቻችን ይደነግጣሉ። ምክንያቱም ስንደመር እንዴት ያለ ታሪክ እንደምንሰራ በጥንት ዘመን የኢትዮጵያ ታሪክ ስለሚታወቅ ኢትዮጵያውያን ትግሬ፣ ኦሮሞ፣ አማራ፣ ጉራጌ፣ ወላይታ፣ ሲዳማ ባንባባል ያ ቢከበር በጋራ መቆም ብንችል መፍጠር እንችላለን። በአስፈላጊ ቦታ ደግሞ መዝለል እንችላለን። መከተል ሳይሆን መዝለል እንችላለን። ከተቀባይነት ተከታይነት መላቀቅ እንችላለን። ሐሳብ ተቀብለን ገንዘብ ተቀብለን ሚሽን ተቀብለን ኢትዮጵያ ላይ መለማመድ ተገቢ አይመስለኝም። የብዙዎች ችግር ፊዚካሊ አልተገዛንም ብንልም ቨርቹዋሊ በብዙ የቆሸሹ ሐሳቦች የተገዛ ስብስብ ያለበት ሀገር ነው ኢትዮጵያ። የሰውን ሐሳብ ከናሽናል ኢንተረስት አንፃር መመዘን ከተቸገርን እዚያ ማዶ የምንሰማው ሁሉ ትክክል ከሆነ ለመመርመር ማንዘጋጅ ከሆነ የኢትዮጵያን ብልጽግና ማረጋገጥ እንቸገራለን። ስለሆነም መደመር አለብን። የምንደመረው መከፋፈል የኛ የኢትዮጵያውያን ሐሳብ ሳይሆን ኢምፖዝ የተደረገ ቶት ስለሆነ ያለ መከላከል እንደመራለን። ሌላው በጉዟችን ማየት ያለብን ነገር የስነ ልቦና ስብራት ነው። ተሰብረናል፣ አንችልም ባዮች ነን። ይሄ ነገር አዲስ አበባ ነው፣ ይሄ ነገር ኢትዮጵያ ነው። የአዲስ አበባን ኮሪደር ዲዛይን ያደረገላችሁ ማን ነው? ገንዘቡስ ከየት መጣ? ማን ነው ኮንትራክተሩ? ለምን ኢትዮጵያውያን አንችልም ብለን ተቀብለናል። አንችልም ስላል ባለቤት ይፈለግለታል። ጥሩ ነገር ከታየ የኛ አይደለም የሌላ ሰው ነው። ይሄ የስነ ልቦና ስብራት ከላይ እስከታች ነው ያለው። ወንድምና እህቶቼ እንችላለን። የምንችለው በጠራ ሐሳቤ ከግል ፍላጎት ባሻገር ለወል መሻት የምንተጋ ከሆነ ነው። እንኳን ዛሬ በ21ኛው ክፍለ ዘመን የዛሬ 155 ዓመት ገደማ ህልም ያላቸው ሰዎች በምዕራብና በምስራቅ መካከል ያለን ጋሬጣ ያለን ተራራ ያለን መሰናክል አፍርሰው ድልድይ ለማድረግ ወሰኑ። በምዕራብና በምስራቅ መካከል የሚደረገውን የንግድ ጉዞ በ8900 ኪሎ ሜትር ለመቀነስ ስዊስ ካናል የሚባል ተራራ ስዊስ ካናል የሚባል ግድግዳ ማፍረስ ወሰኑ። ስዊስ ካናል 193 ገደማ ኪሎ ሜትር ነው። ያን ሲወስኑ እንደዛሬ በቂ ማሽን አልነበረም። እንደዛሬ የሚመች የኮንስትራክሽን አቅም አልነበረም። ብዙዎች ሞተዋል ያን ለማሳካት። ሲያልቅ ግን 8900 ኪሎ ሜትር የ10 ቀን ጉዞ በምዕራብና
በምስራቅ የዓለማችን ክፍል አሳጥሯል። ለምን? ንግድ ወሳኝ ነው። ለንግድ የሚመች መንገድም ወሳኝ ነው። በኢትዮጵያና በህንድ መካከል ድልድይ እንጂ ዳገት አልነበረም በታሪካችን። ለዚህም ባህላችን በርካታ ነገሮቻችን ይተሳሰራሉ። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ ወዳለሁ፣ ኢትዮጵያ ትችላለች። የዛሬ 155 ዓመት ስዊስ ካናል በጀግኖች ልጆቻቸው መስዋዕትነት ያሳኩ ሰዎች ዛሬ እፎይ ብለው በአመት በትንሹ 10 ቢሊዮን ዶላር ላፍ ያደርጋሉ። ስዊስ ካናል ሲሰራ እዚህ ኢትዮጵያ ውስጥ ወይም ደቡብ አፍሪካ ወይም ናይጄሪያ የሞቱ ሰዎች ነበሩ። ሰው ይወለዳል ይሞታል፣ ግን ታሪክ የላቸው። ስዊስ ካናል ሲሰራ እየሰሩ በሐሩር ምክንያት፣ በምግብ እጥረት ምክንያት፣ በመድኃኒት እጥረት ምክንያት የሞቱ ሰዎች ግን ዛሬም ታሪካቸው ሕያው ነው። ከእና ከናንተ መካከል የማይሞት ኢተርናል ላይፍ የሚጎናጸፍ አንድ ሰው የለም። እኔም እናንተም ሟቾች ነን። የማይሞት ታሪክ ሰርቶ የሞተ ሰው ለዘላለም ስሙ በትውልድ መካከል የሚተላለፍ ስለሚሆን ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ተገቢ ሐሳብ አይደለም። ይሄን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። ይሄ መንገድ የአቅምና የአቋም ድማሮ ስለሚያመጣ የአቅምና የአቋም ድማሮ ሲፈጠር ደግሞ የኔ ህልም ፓርላማው ለምስራቅ አፍሪካ ወንድሞቻችን ይሄን ያክል ቢሊዮን ይበቃል፣ ይሄን ያክል አይበቃም ብሎ በጀት ላይ መከራከር የሚጀምርበትን ጊዜ ማየት ፈልጋለሁ። ኢትዮጵያ ማገዝ አለባት። ልክ ሌሎች እኛን ለማገዝ ተከራክረው እንደሚወስኑት እኛም ወንድሞቻችንን ለማገዝ በግልጽ ህግና ስርዓት ተከትለን ተወያይተን ገንዘብ አሎኬት አድርገን ወንድሞቻችን የምናገዝ መሆን አለብን። ያ እንዲሆን ደግሞ አራተኛው ማ ያስፈልጋል። መንግስት ማለት በዓለም ላይ ከተፈጠሩ ነገሮች ሁሉ የሚበልጠው ትልቁ ፈጠራ ማለት ነው። ኒውክሌር ሳይንስ አይደለም፣